ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 13 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በአማራ ክልል ደቡብ ወሎ ዞን ከመንግስት የጸጥታ አካል በተተኮሰ ከባድ መሳሪያ ቁጥራቸው በውል ያልታወቁ ንጹሃን ሰዎች ተገደሉ ሲል ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በትላንትናው ዕለት መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት ሊሰጥ ይገባል በሚል ባወጣው መግለጫ ቁጥራቸው በውል ያልታወቁት ንጹሃን ሰዎች የተገደሉት በደቡብ ወሎ ዞን ወግዴ ወረዳ ጋሌ በተባለ ቦታ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ አካላትና ታጣቂ ኃይሎች መካከል በነበረ የተኩስ ልውውጥ ወቅት መሆኑን አመልክቷል። ከግድያና የአካል ጉዳት በተጨማሪ በሚተኮሱ ከባድ መሳሪያዎች ምክንያት የንብረት መውደሙን ኢሰመጉ ከአካባቢ አሰባስብ ያለው ካለው መረጃዎች ማወቁን ገልጿል። በሌላ በኩል በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት የአካል ጉዳትና የንብረት መውደም ጉዳት መድረሱን አሁንም እየቀጠለ ያለ መሆኑን ኢሰመጉ አስታውቋል። ጉባኤው ለአብነት የጠቀሰው ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም አምስት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አባላት በደቡብ ኢትዮጵያ ክልል አድማ ብተናና በጋሞ ዞን ፖሊሶች ተይዘው ይህ መግለጫ እስከተዘጋጀበት ጊዜ ድረስ የት እንዳሉ እንደማይታወቁ አስረድተዋል። በዘሴ ዳሌ ቀበሌ ልዩ ስሙ ቦሎዳ ተብሎ በሚጠራው አካባቢ ደግሞ በታህሳስ 5 ቀን 2018 ዓ.ም ከምሽቱ 4 ሰዓት በተወሰኑ በአካባቢ በሚኖሩ ሴቶች ላይ ጾታዊ ጥቃት መድረሱን እንዲሁም በዘሴ ልዩ ምርጫ ክልል 4 አርሶ አደሮች በእርሻ ስራ ላይ እንዳሉ በክልሉ አድማ ብተናና በጋሞ ዞን ፖሊስ መገደላቸውን አረጋግጫለሁ ብለዋል። ጉባኤው የተጠቀሱትን ጉዳዮች በተመለከተ የመንግስትን ምላሽ ለማካተት በማሰብ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎችን ለማግኘት ያደረገው ጥረት እንዳልተሳካለትም አመልክቷል። በመሆኑም የደቡብ ኢትዮጵያ ክልል የፍትህ አካላት በሴቶች ላይ ጾታዊ ጥቃት የፈጸሙትን የጸጥታ አካላት ለፍርድ እንዲያቀርቡ፣ በክልሉ ተይዘው የት እንዳሉ የማይታወቁትን አምስት የኢዜማ አባላት የት እንዳሉ ለቤተሰቦቻቸው እንዲያሳውቁና ፍትህ የማግኘት መብታቸውን እንዲያከብሩ ጠይቀዋል። የፌዴራልና የአማራ ክልል መንግስታትም በአማራ ክልል በንጹሃን ላይ እየደረሰ ያለውን የሰብአዊ መብት ጥሰት በቂ ትኩረት በመስጠት የሰዎችን በህይወት የመኖር መብት እንዲያከብሩና እንዲያስከብሩ በመግለጫው ጥሪ አስተላልፏል። የኢትዮጵያ ኢንተርፕራይዝ ልማት ከ16 ሚሊዮን ዶላር በላይ ዋጋ ያላቸው ምርቶች ወደ ውጭ ገበያ መላኩን ገለጸ። ተቋሙ ኢንተርፕራይዞች ምርታቸውን ወደ ውጭ እንዲልኩ እየተሰራ መሆኑን ገልጸው በጥናት በተለያዩ ጉዳዮች ላይም ከሚመለከታቸው አካላት ጋር በጋራ እየሰራ እንደሆነ አስታውቋል። መሰገዛ በጥቃቅንና አነስተኛ ደረጃ የሚገኙ ኢንተርፕራይዞችን በማሳደግ ምርቶቻቸውን ወደ ውጭ እንዲልኩ ለማስቻል በርካታ ስራዎች እየተሰራ እንደሆነ ይገለጻል። በዚህ ረገድ ተቋማቱን ወደ ተፈለገው ከፍተኛ ደረጃ ማድረስ ባይቻልም ወደ ውጭ በሚላኩ ምርቶች ረገድ ግን የእቅዱን ከግማሽ በላይ እንዳሳካ የኢትዮጵያ ኢንተርፕራይዝ ልማት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሮቤል አህመድ ተናግረዋል። ስራ አስፈጻሚው ተቋሙ ኢንተርፕራይዞች ከውጭ ገበያ ጋር ያላቸውን የገበያ ትስስር አስመልክቶ ምልከታ እንዳደረገ ለኢሳት ገልጸዋል። አነስተኛና መካከለኛ ኢንተርፕራይዞች ምርታቸውን ወደ ውጭ ሊልካሉ ቢሆን መረጃ የማጥራት ስራ ጅምር ስራዎች አሉ። በተለይ አዲስ አበባና ዙሪያ አካባቢ ላይ እስከ 80 የሚሆኑ በአነስተኛና መካከለኛ ደረጃ ያሉ ምርታቸው ወደ ውጭ የሚልኩ ኢንተርፕራይዞችን ከነሱ ጋር በቅርበት የመስራት እቅዳቸውንም ሰፖርት የማድረግ ሁኔታዎች ተደርገዋል። ግማሽ ዓመቱ እቅዱ የነበረው ወደ 26 ሚሊዮን 999 ሺህ የአሜሪካን ዶላር ዋጋ ያላቸውን ምርቶች ወደ ውጭ ለማላክ ወደ 16 ሚሊዮን 858 ሺህ የሚሆን የአሜሪካን ዶላር ዋጋ ያላቸው ምርቶች ወደ ውጭ ተልካሉ። በተለይ የሚዘጋጀው አልባሳት የቆዳ ውጤቶች፣ አግሮ ፕሮሰስና ኬሚካል ውጤቶች የተሻለ ነበር። በዚህም ወደ 63 የሚሆኑ ኢንተርፕራይዞች ወደ ውጭ ይልካሉ ማለት ነው። ኢንተርፕራይዞች ያሉባቸውን ችግሮች በጥናት ተለይተዋል ያሉት አቶ ሮቤል እነዚህንም ችግሮች ለመቅረፍ እየተሰራ እንደሆነ አስታውቀዋል። ኢንተርፕራይዞች ምርቶች ወደ ውጭ በሚልኩበት ጊዜ የሚያጋጠሙ ችግሮች በተመለከተ ጥናቶች ተሰርተዋል። ከጥናቱ አንጻር ከሚመለከታቸው ተቋማት ጋር በተለይ ከጉምሩክ ኮሚሽን ጋር የጋራ ስምምነት አድርገናል። ኢንተርፕራይዞች የውጭ ሀገር ገበያዎችን ክፍተት አለባቸው። በተለይ የትኛው ሀገር ነው የኛ ምርት የተሻለ ማምረት የሚችለው የሚለው ላይ ክፍተት አለ። ይህንን ለመቅረፍ ከሚመለከታቸው ኤምባሲዎችና ሌሎች ተቋማት በጋራ እየሰራ ነው። ሁለተኛው ደግሞ በጥራት ኢንተርፕራይዞች የተሻለ ምርት ማምረት አለባቸውና ከዚህ አንጻር ክፍተቶች ነበሩ። ከኢትዮጵያ ደረጃዎች ኢንስቲትዩትና ሌሎች ከተስማሚነት ምዘና ድርጅት ጋር ኢንተርፕራይዞች ብቃት እንዲኖራቸው ሰርቲፋይድ እንዲሆኑ የተለያዩ ሰፖርት እየሰጠን ያለ ነው። በዚህም ከባለፉት አንጻር የተሻለ ምርቶች እየተመረቱ ነው የሚገኘው። ያላቸው ምርቶች ማቅረብ አለባቸው፣ ተወዳዳሪ መሆን አለባቸው። ተወዳዳሪ መሆን ካልቻሉ
የውጭ ሀገር ገበያ ላይ ሰብረው መግባት አይችሉም እና ከዚህ አንጻር ክፍተት ነበር። ሌላው ደግሞ ከትራንስፖርት ከካርጎ ጋር ያሉ ክፍተቶች ነበሩ። ይህንንም ለመቅረፍ ከሚመለከታቸው ተቋማት ጋር በጋራ እየሰራን ያለ ነው። ተቋሙ አዲስ በጀመረው የገጠር ኢንዱስትሪ ልማት ምን እንደተሰራ ስራ አስፈጻሚው እንዲሁ ብለዋል። 118 የሚሆኑ የገጠር ወረዳዎች አዳዲስ አነስተኛና መካከለኛ ኢንተርፕራይዞች ማቋቋም ተችሏል። ከዚህ በፊት በወረዳው ላይ በአነስተኛና መካከለኛ ደረጃ ኢንዱስትሪዎች አልነበሩም። ስለዚህ አዳዲስ ኢንዱስትሪዎች ናቸው። በዚህም ወደ 243 የሚሆኑ አነስተኛ እና መካከለኛ ኢንተርፕራይዞች ተቋቁመዋል ማለት ነው። ይህ እንደ ጅምር አንጻር ጥሩ ነው የሚል እምነት አለን። ከቅዱ አንጻር የተወሰነ ደረጃ አነስ የማለት ሁኔታ ይታያል። ቢሆንም አዲስ ኢኒሼቲቭ ስለሆነና የበርካታ ባለድርሻ አካላትን ተሳትፎ የሚጠይቅ በመሆኑ እንደ ጅምር ጥሩ ነው የሚል ውጤት ነው ያለው። በዚህም 5389 ለሚሆኑ በገጠር ለሚኖሩ ማህበረሰቦች አዲስ የስራ እድል ተፈጥሯል ማለት ነው። የኢንተርፕራይዞችን ደረጃ ማሳደግ ለኢኮኖሚያዊ እድገት ፋይዳ እንዳለው ተመልክቷል። የትግራይ ህዝብ ሀገሩን ከሚወጉ ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በተጨማሪም የህወሓት ቡድን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው ብለዋል። ወይዘሮ ኬሪያ የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ብለዋል። የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል ብለው ይህ እንዳይከሰት አሰላለፋችንን ማስተካከልና ከጥፋት ኃይሎች ጋር በተቃራኒ መቆም አለብን ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይን ህዝብ ጥያቄ መመለስ የሚቻለው ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉ አስረድተዋል። ዘገባው የአዲስ ዘመን ጋዜጣ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች እንደቀጠሉ ናቸው። ወደ ዜና እንሻገር። በደቡብ ሱዳን የተባበሩት መንግስታት የሰላም አስከባሪዎች የሲቪል ጥበቃ ጣቢያዎችን ለሀገሪቱ መንግስት አስረከቡ። በማላካል የሚገኙ የሰላም አስከባሪ ኃይሎች ከጥበቃ ጣቢያ እየወጡ ሲሆን ለዚህም ምክንያቱ ጣቢያው ወደ መንግስት ቁጥጥር የመሸጋገሩ ጉዳይ ነው ተብሏል። ይሁን እንጂ የጣቢያዎቹ መዘጋት በመቶዎቹ የሚቆጠር የአካባቢው ተቀጣሪዎችን ያለ ስራ ያስቀራል የሚለው ስጋት በባለስልጣናት ዘንድ መኖሩ ተገልጿል። ዮሐንስ ተስፋ ዝርዝር አለ። በደቡብ ሱዳን የተባበሩት መንግስታት ተልዕኮ በምስራቅ አፍሪካዊቷ ሀገር የሚያከናውነውን የሰላም ማስከበር ስራ በመቀነስ የስራ ማስኬጃ ወጪውን በ15 በመቶ መቁረጡን አስታውቋል። ይህም በማላካል የሚገኙ የሰላም አስከባሪዎች ከሲቪሉ የጥበቃ ጣቢያ ጥለው እንዲወጡ ምክንያት ሆኗል። ተቋሙ በአሁኑ ወቅት ወደ መንግስት ቁጥጥር ስር በመሸጋገር ላይ ሲሆን የሀገር ውስጥ ተፈናቃዮች ካምፕ ተብሎ መጠራትም ጀምሯል። የእኛ ሰብአዊ ስራ ወደ ሽግግር ቀጣይነትና ጽናት እንዲያመራ እንዲሁም የአካባቢውን ማህበረሰብና ባለድርሻ አካላት በማብቃት በክብርና በመረጋጋት መኖር እንዲችሉ ማድረግ እንፈልጋለን። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በመላ ሀገሪቱ ከ20 ሺህ በላይ ሰራተኞችና የሰላም አስከባሪዎች አሉ። በተልዕኮው ውስጥ የሚሳተፉ የሲቪል የፖሊስና የወታደራዊ አባላት ከ73 ሀገራት የተውጣጡ ናቸው። የማላካል ካምፕ ለመንግስት የተላለፈው በከፍተኛው የአባይ ወንዝ ተፋሰስ አካባቢ ባለው ግዛት ውስጥ ውጥረትና ግጭት በበረታበት ወቅት ነው። የማላካል የጥበቃ ጣቢያ 40 ሺህ ሰው የሚይዝ ሲሆን በደቡብ ሱዳን ውስጥ ከነበረው ግጭት የሸሹትንም ሆነ ከሱዳን እንዲወጡ የተገደዱትን ያስጠልላል። ከካርቱም ባዶ እጃችንን ነው የመጣ ነው። ሁሉንም ነገር ትተን መጥተናል። ልጆቻቸውን ጥሎ የመጡ ሰዎችም አሉ። እኔ ግን ከቤተሰቦች ጋር እዚህ በመገኘቴ ፈጣሪን አመሰግናለሁ። አሁን ግን ይህ ቦታ ለመንግስት ስለተላለፈ እዚህ አልቆይም። ጥበቃና ደህንነት ወደማገኝበት ሌላ ቦታ ሄዳለሁ። ተልዕኮው በደቡብ ሱዳን የእርስ በርስ ጦርነት ወቅት በሰላም አስከባሪዎች የሚጠበቁ በርካታ የሲቪል ጥበቃ ጣቢያዎችን አቋቁሞ ነበር። እነዚህ ካምፖች በ10 ሺዎች የሚቆጠሩ ሲቪሎችን ሲያስጠልሉ ቆይተዋል። የሰላም አስከባሪዎቹ ተግባር ሲቪሎችን መጠበቅና ለሰብአዊ እርዳታ አቅርቦት ምቹ ሁኔታ መፍጠርን ያካትታል። በተጨማሪም ወታደሮቹ የ2018ቱን የሰላም ስምምነት አፈጻጸም ይደግፋሉ። እንዲሁም የሰብአዊ መብት ጥሰቶችን ይከታተላሉ፣ ይመረምራሉ። የደቡብ ሱዳን መንግስት የሰላም አስከባሪዎቹ የሚለቋቸውን ካምፖች ማስተዳደር እንደሚችል ቢገልጽም የጣቢያዎቹ መዘጋት ግን ብዙዎቹን የአካባቢ ነዋሪዎች ስራ ያሳጣል የሚል ስጋት አለ። መረጃውን ስናጠናቀር ሲጂቲኤን አፍሪካን ዋቢያችን አድርገናል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።